ከመንገድ ላይ እየገዛችሁ የማንንም ፎቶ የክርስቶስ ነው ትላላችሁ? አይገርምም? ከዛሬ በኋላ ግን ማቆም አለባችሁ። ፊልም ላይ ያለውን ሰውዬ እኮ ክርስቶስ ብሎ ፕሮፋይል የሚያደርግ ሰው አለ። እንዴት ነው እንደዚህ የቆሸሻችሁ? እውነት ነው። ኧረ መታጠብ ያስፈልጋል። በትክክል ኧረ አይምሮን ማስተካከል ያስፈልጋል። ሁሉ ጠፍቷል። ለውጥማ እና ምንድነው ያዘንኩበት? ገዳም ውስጥ አንዳንድ ዶክመንተሪዎችን እዩ እስቲ። ሄዶ አለት ፈልፍሎ የሰራው ቅዱስ ላይ ከመንገድ ላይ የተገዛ የነጭ ፎቶ ወስዶ ይለጥፋል። እንዴ ምን መለጠፍ ብቻ? ከዛም ከፍ ያለ ነው። ተመልከቱ። ጉድ ነው፣ ጉድ ነው፣ ጉድ ነው። እርግጠኛ ሆኜ እናገራለሁ። ከዛ ስትነሱ ያው ስፖርት ጥሩ ነው፣ ኤክሰርሳይዝ ጥሩ ነው እኮ ለጤንነት አሪፍ ነው። እግር ምናምን እዛ አካባቢ ምንም ነገር አይኖርም። ጥሩ አድርጋችሁ ሰርታችኋል። ከዛ ውጪ ኤክስ ነው፣ ማንም አይሰማም። ግርግዳ ላይ ያለው ራሱ ያንተ እርዳታ ይፈልጋል። ከዛ እንድታነሳ ክብር ሁሉ ለኢየሱስ ነው። ላይክ በማድረግ ጀምሮ ወዳችኋለሁ። ምንም ማድረግ አይቻልም። ስሙ ይሄንን በፍጹም ወደ ጎን ስግደት የለም፣ ወደ ላይ ነው ስግደት። በክርስቶስ ደም የገባን ሰዎች ነው። ስሙ ለዘላለም የተባረከ። ኢየሱስ ያድናል። ወደ ጎን የለም፣ ወደ ሰው ወደ ማንም የለም፣ ወደ እግዚአብሔር ነው። ክብር ለኢየሱስ ይሁን። ኧረ ለስዕል ለሆነ ቅርጻ ቅርጽ ኧረ ባካችሁ ባካችሁ፣ ለማይሰማ ዋጋ አትክፈሉ። የሚሰማ እኮ አለ እዚህ ጋር አለ። ሁሌም ኔትወርኩ ክፍት ነው። ወደሱ መጮህ ብቻ ነው። እኔ ሰማለሁ ብሏል። ኧረ በእጅ በተሰራው በማይሰማ ነገር ነው ዋጋ አትክፈል። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ወዳቸዋለሁ። ስሙ ይሄንን ምስክርነት ስሙ። የጥበብ ወርቅዬ ምስክርነት እንዴት ደስ ይላል። እኔ ወደ ጌታ ልመጣ ስል የሰበርኩት ሲዲ 60 ዜማ አለ። 60 እለዋለሁ አልችልም፣ እለዋለሁ አልችልም። ሞክር ይለኛል ጌታ። አንዴ እቺን ግድ የለም ላውጣትና አለዋለሁ። ሞክርሽ ከዛ ወዲያው እኔ ስገረማለሁ እያለቀስኩ ራሴን አገኘዋለሁ። ኪቦርድ ድሮ እዛም ዘመረው ነው እኮ የዘመርኩት ባይዘው እስከ ዛሬ ካንተ ጋር ነው የሚለው እያለቀስኩ ለሊት ወደ ቤቴ 9 ሰዓት አታየኝም ወይ ጌታ እያልኩኝ ማለት ነው። አላውቅም የትኛው ጌታ፣ ያው እኔ በማውቀው ጌታ ማለት መጽሐፍ ቅዱሳዊ የሆነውን ሳይሆን ዝም ብለን በልማድ የምንለው ግን ስለሰማኝ ኢየሱስ ሃሌሉያ ጊዜ ቆጥሮ ሰዓት ቆጥሮ እግዚአብሔር እንደተናገረው አድርጎ አይቼዋለሁ። አሜን። ፖይንት ምንድነው ካላችሁኝ ለዚህ ለሚጠፋው ክብር፣ ለሚጠፋው ዝና፣ ለሚጠፋው ሽልማት በምን ያክል በአስደናቂ ፍጥነት፣ በአስደናቂ ጥራት፣ በአስደናቂ ጭንቀት እንዴት እንደምንሰራ ታይም ሰተን። ለዚህ ነው እነዚህ የሚሮጡት ሰዎች በሙሉ ሰውነታቸውን በነገር ሁሉ ምን ይላሉ አለ ይገዛሉ። እኔና እናንተ ደግሞ ለማይጠፋው ሽልማት፣ አሜን፣ ለማይጠፋው ክብር ከኢየሱስ ጋር አብረን ልንከብር፣ ከኢየሱስ ጋር አብረን ልንሆን፣ ለዘላለም ልንገዛ። አረ በደንብ አሜን አሜን። ክብር ለኢየሱስ ይሁን። እንደዚህ ከአውሬ መንጋጋ ትውልድን አውጥቶ ለራሱ ክብር ያበቃል። አይገርምም? ማን ተመልሶ እንዲሆናል ብሎ ማን አስቦ ያውቃል? ኢየሱስ ብቻውን ያድናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ስሙ ይሄንን እንደ ጀግናውን እንደ እልፍ ገዳይ እንጎራደዳለሁ በጠላቴ ላይ ተረታው ሳይል እጁን ዘርግቶ ማጥቃት መዋጋቴን አልተውም ከቶ። እንደ ጀግናውን እንደ እልፍ ገዳይ እመላለሳለሁ በጠላቴ ላይ ተረታው ሳይል እጁን ዘርግቶ ማጥቃት። ስለዚህ ከፍ አድርግና የማምለጫ አለቴ ነህ ላይለ ቀንሲ ከፋ ያመለጥኩብህ ያመለጠችው ከፍ አድርጎ። ክብር ለኢየሱስ ማትሰበር ነምርኩዜ። ዋናውን ይዘናል መዘመር ነው እንጂ። ክብር ለኢየሱስ ይሁን። ስወይንንም ፕሮቴስታንት ትርጉሙን ሳያውቁ ነው እያወሩ የነበሩ። ምን ማለት ነው? ያ ትርጉሙን ሳያውቁ ማለት ፕሮቴስታንት ሆኜ እኔ አማርኛ ባወራ የአማርኛ የነገረ ቅዱሳን፣ የነገረ መላእክት፣ የነገረ ድነት ያ ሁሉ የተጠቃለለበት የኢትዮጵያ ኦርቶዶክስ የመሰረተችው ቋንቋ ነው። ስለዚህ ቋንቋው ራሱ የኦርቶዶክስ ዕቃ ነው። አራተው ማርያምን የኦርቶዶክስ ዕቃ ነው ቋንቋው ራሱ። አያችሁ፣ ከዚህ ውስጥ አሁን ህይወት ይወጣል ብለህ ታስባለህ?
በዘረኝነት በጎጠኝነት እንዴት ታጨቀ የሚያስጠላ ገና ሲያወራ ራሱ እንዴት ይደብራል። ይህ እንትን ቋንቋ ነው ይላል። ለነገሩ የመዳን ብዛቱ በዛ ሁሉ የሚጠራው ያንተ ነው። እኛ የምናውቀው አንድ ቋንቋ ነው፣ እሱም ኢየሱስ ያድናል። ከሱ ውጪ የለም። ሺህ የምትናገረው አንተ ነው። እኔ በላይ፣ እኔ አንደኛ፣ እኔ እንትን በቃ አለ እኔ ይህ ጎጠኛ ዘረኛ ሆነ ሃይማኖተኛ ምን ይቻላል እኮ ሁለቱንም ማስኬድ ይቻላል። ሃይማኖተኛ ስትሆን ይቻላል እኮ ዘረኛ ምን ሃይማኖተኛ ምን ትችላለህ፣ ሁሉንም ማድረግ ትችላለህ። አስተሳሰቡ ግን እንዴት የተበላሸ እንደሆነ አያቻል። የኛ ንብረት ነው ቋንቋ የኛ በቃ ሁሉ ነገር የኛ። ኢየሱስ ነፃ ያወጣል ከዚህ ህይወት። ክብር ለኢየሱስ ይሁን። እና ወደ ኢየሱስ እኛ ያንን ሁሉ ቋንቋ እናቅም። አሁን ያልከውን በብሎ እናቅም። አንድ የምናውቀው እንዳለ ኢየሱስ ብቻውን ያድናል። ታኮ አያስፈልግም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስወንንም ጴንጤ ኦርቶዶክስ ከጴንጤ በጣም ደስ የሚልሽ ነገር ምንድነው? መጀመሪያ ዝማሬያቸው፣ ሲቀጥል ጌታ ጌታ የሚሉት ነገር፣ ሲቀጥል ደግሞ አይጠጡም፣ አይሰጡም። በጣም ደስ ይላል። ውዶቼ አካውንቴ በጣም ነው የሚያስቸግረው። የምትችሉ ሰዎች ይሄን ቪዲዮ 5 ጊዜ ኮፕሊንክ እያደረጋችሁ ቀጥሉ። አካውንቴንም ኮስ ገብታችሁ ኮፕሊንክ አድርጉ። ወደ ዋናው ሐሳብ ልግባ። ይቺ ልጅ ጴንጤ ናት፣ ኦርቶዶክስ አይደለችም። ጠያቂው ጴንጤ ነው፣ ኦርቶዶክስ አይደለም። ግን ዋናው ፍሬ ሐሳቡ ላይ ነው። ጴንጤዎች አያደርጉትም፣ ኦርቶዶክሶች ያደርጉታል የሚል ነው። አንድ ምሳሌ መዝሙራቸው ያውልሽ ብፌ ላይ ምግብ ሲቀርብ ተመርጦ ነው የሚበላው። ወጥየው እኛ የጴንጤ መዝሙር አናዳምጥ። ከብፌ እንኳን በጥሩ ለሰው ልጅ ተስማሚ ተብሎ የተሰራ ምግብ እንኳን ተመርጦ ነው የሚበላው። እንኳን ለአምላክ ቅዱሰ ቅዱሳን ሊገባ የሚችል ያው መስዋዕት ሆኖ የሚቀርብን አምልኮ ወይም ደግሞ ዝማሬን አይደለም ምግብ እንኳን መርጠን ነው የምንበላው እኛ ኦርቶዶክሳውያን። በነገራችን ላይ ከይቅርታ ጋር ያው ሁላችንም ከዛ አይደል የመጣ ነው። ጠጅ ጠላ ምናምን ስትጠጡ ሽንት ቤት ትመላለሳላችሁ። ያ ወንድሜ ለሽንት ቤት ወጥቶ ነው እዛው ግንብ ላይ ተረግፎ ያየ እነን ቪዲዮ አገኘ ተናገረ። ከዛ ውጪ ሌላ የለም። ከጠጅ ቤት ሽንት ቤት እየሄደ የሰራው ቪዲዮ ነው እንጂ ሌላ ምንም የለም። ክብር ለኢየሱስ ይሁን። መርጠን ነው ምን በለው ይላል። አፉን ሞልቶ ለሆድ ብሎ ኢየሱስን የቀየረ ሰውዬ ለጠጅና ለአረቄ ብሎ መርጠን ምኑን ለኢየሱስ ብለህ ነው ይሄን ሁሉ እየገለበጥክ ያለው። አጋንንት በፈለገበት ቅጥል እርር ብሎ መደፋት ይችላል። ክብር ለኢየሱስ ይሁን። ከጠጅ ቤት መልስ ቪዲዮ አትስሩ። ይሄ ጥሩ አይደለም። 30 የሆነው በምክንያት ነው። ቀስ ብሎ ማሽከርከር አይደለም። ቀስ ብሎ ይቻላል እንጂ ወንድሜ እንደጠጡ ማውራት ጥሩ አይደለም። ሰከን በል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ስሙ ይሄንንም የጴንጤና የሌሎች ሰርግ ነው። አንድ ላይ ተስማምተን ኢየሱስ ይመጣል። አሜን። እንጮና ኢየሱስ ይመጣል። ኢየሱስ ይመጣል። እና በክርስቶስ ኢየሱስ ያመነው ቆንጆውንን በጸጋው እንጠብቀዋለን። አሜን። ጸጋውን ቤሎ ለተን እንጠብቀዋለን። አሜን። ሙሽራችን ወደ ይመጣል። ኢየሱስ ያድናል። የኢየሱስ መሆን መታደል ነው። ምንም ማድረግ አይቻልም። ከኢየሱስ ጋር ስትሆን ብቻ ነው እንዲሆን የምትችለው። አለበለዚያማ አንተም እየነከተ ይላል። ኢየሱስ ብቻውን ያድናል። ስሙ ይሄንን ከዝሙት ሽሹ። ዝሙት መጀመሪያው ደስ ቢልም መጨረሻው ውርደት ነው፣ አፍረት ነው፣ በረከታቶ ችጋራም መሆን ነው። ሁለት ነፍሶች ሊጠፋፉ እየሄዱ ነው። ሁለት ሰዎች ሊጠፋፉ እየሄዱ ነው። ወደ ውድቀታቸው ወደ ውርደታቸው የሚሄዱ ሰዎች በፊት ለፊት እያለፉ ነው። ስለምን ያልተፈቀደልህን ገላ ትጎበኛለህ? ስለምን ያንቺ ያልሆነውን ገላ በእጅሽ ትዳስሻለሽ? አብራት ስለሆን የወደድካት ሊመስልህ ይችላል። የሚገርም አብረሹ ጊዜ ስላሳለፍሽ ፍቅርሽን እየገለሽለት ያለሽ ሊመስልሽ ይችላል። ግን ወቀው ከፈጣሪዋ ጋር አጣልተህ ዕጣ ፋንታዋን እያበላሸ ነው። ከፈጣሪው ጋር አጣልተሽ ስኬቱን በውድቀት ከፍታውን በዝቅታ ክብሩን በውርደት አስተውሎቱም ግራ በመጋባት እንዲቀይር እያደረግሽው ነው። ይህ ነው የዝሙት ጥቅሙ። ይህ ነው የዝሙት ትርፉ። ዝሙት መጀመሪያው ደስ ቢልም መጨረሻው ውርደት ነው፣ አፍረት ነው፣ በረከታቶ ችጋራም መሆን ነው፣ መቅለል ነው።
እየለፋን ስኬት የራቀን በሴሰኝነታችን ከፊት የነበርነው ከኋላ መተናል። ከነበርንበት ከፍታ ቁልቁል ተፈጥፍጠናል። ለስንት ቁም ነገር ስንጠበቅ መራመድ አቅቶን ተሳፍረን ቁጭ ብለናል። የሚወዱትን ገላ ማቀፍ ደስ ይላል። የሚወዱትን ከንፈር መሳም ደስ ይላል። ግን በዝሙት ከሆነ ግን ያልተፈቀደ ገላ ከሆነ ህይወት ያመሰቃቅላል፣ ህይወት ያበላሻል። ይቅርባችሁ ዝሙት ይቅርባችሁ። ራቃታት ፈጣሪን አታስቀይመው፣ ህይወትን አታመሰቃቅለው፣ ከፍታን በዝቅታ ክብርን በውርደት አትቀይረው። ዝሙት ይቅርባችሁ። ተው ብያለሁ፣ ተው። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ያንንም እግዚአብሔር ተዋጊ በተሰለፈበት ሁሉ ድል አድራጊ ልጆቹም ታዳጊ ይህ ፍጥረት ካላንተ ማን ነው? ምስጋና በቀር ሌላ አያውቅም። ይዘምራል አንተ ክብር ስለቸኛ አይልም። ደግነት በሕይወቴ እጅግ ስለበዞ አሳጣኸኝ ከቶ ምለው ከምስጋና ኢየሱስ ያድናል። ክብር ለኢየሱስ ይሁን። የሚገርም ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እግዚአብሔር ተዋጊ በተሰለፈበት ሁሉ ድል አድራጊ። የትም ስትሆኑ ከእናንተ ጋር የሚሆን እሱ ብቻ ነው። ክብር ለኢየሱስ ይሁን። ይሄ ደስ የሚል ቆንጆ መልእክት ነው። ስሙ ያንን የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ። ክብር ለኢየሱስ ይሁን። አሁን እዛ ጋር ቁጭ ብሎስ መጽሐፍ ቅዱስን እያነበቡ ብዙዎቻችን ምቹና ቆንጆ ቦታ ላይ ቁጭ ብለን አንፈልግም። እንግዲህ ሶሻል ሚዲያ ላይ ያለነው ጊዜ ትንሽዬ እንኳን ለመጽሐፍ ቅዱስ አንሰጥም። ለሳይል ኢየሱስ ያድናል። ክብር ለኢየሱስ። ይሄ ትልቅ መልእክት አለ። እግዚአብሔር እድል ሰጥቷችሁ ጊዜ ሰጥቷችሁ በቃ ማንበብ መጽሐፍ ቅዱስን መክፈት እንደ ጦር የምትፈሩ ሰዎች፣ በቃ ዘወር የምትሉ ሰዎች፣ እንደ ተራ ነገርም የምታዩ ሰዎች አላችሁ። አይገርም? አሁን ላይ መጽሐፍ ቅዱስን ከፍቶ ማንበብ ምናምን ወልድ ምናምን የኔ አባት ዋናውን ጥለሃል፣ ትመለሳለህ ወደ ዓለም። ያለ ኢየሱስ ጉዞ ትርፉ ድካም። ትመለሳለህ፣ እሱን ይዘህ ሂድ። ክብር ለኢየሱስ ይሁን። ይሄ ቆንጆ መልእክት ነው። ይህን ቢላዋ የያዝኩት በስለተማው በኩል ነው። አያያዜ ሙሉ በሙሉ ስህተት ነው። ነገር ግን እግዚአብሔር ሆይ ከእጅ አላቀኝ ብዬ ብጸልይ እግዚአብሔር መጥቶ በኃይል አይነጥቀኝም። ምክንያቱም በዚህ አያያዜ በኃይል ቢነጥቀኝ እጄን ቆርጦ ነው የሚያሳልፈኝ። እግዚአብሔር ከህይወታችን ላይ አደገኛ ነገሮችን ወዲያውኑ ያላላቀቃችሁ ስለጠላችሁ አይደለም፣ አያያዛችሁ ስህተት ስለሆነና በኃይል ቢነጥቃችሁ ይበልጥ እንደምትጎዱ ስለሚያውቅ ነው። እግዚአብሔር እንዲነጥቃችሁ አትጠብቁ። አያያዛችሁ ስህተት እንደሆነ አውቃችሁ ራሳችሁ በፍቃዳችሁ። ይሄ ደስ የሚልና ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ዋው! በራሳችሁ ጊዜ መልቀቅ የምትችሉትን ነገር ናና ይሄንን አይባልም። ይሄ ደስ የሚል ቆንጆ መልእክት ነው። አላስፈላጊ የሆኑ ነገሮችንም ለቀቅ እያደረጋችሁ ብቻውን ህይወት ይሰጣል። ምንም ማድረግ አይቻልም። ሰውንም የኢየሱስ የሆነ ሰው እኮ ያስታውቃል። በምንም አይነት ሁኔታ ውስጥ ሌላ ትርክምርኪ በዓልን አስታኮ የሆነ ፕሮግራም የሆነ ነገርን እንትን አድርገው የሚቀየር ነገር የለም። ኢየሱስና ኢየሱስ ብቻ። ስለሱ ነው የምናወራው። ክብር ለኢየሱስ ይሁን። ልዩነታችን ይሄ ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስወንንም አቤት አየህ ወይ አንተ በ20 ዓመት ስሎ ሞሽን ትሰራ። አንድ እጅን
መታ አድርገህ እስክትመልስ እኛ ሱዳን ደርሰን እንመጣለን። እንዴት ቀስ አድርጎ ተረጋግቶ ይሄ ጥበብ ይሁን በጣም ማወቅ ይሁን ምሁርነት ይሁን እርድና ይሁን አይታወቅም እንዘምር ሲባል በዚህ ዕድሜ ሰው እንዲዘምራል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ይሄ እኮ ውርደት እኮ አይደለ፣ ክብር እኮ ነው። ለኢየሱስ ይሁን እንጂ ከስጋና ከደም ይሁን እንጂ በደንብ አድርጋችሁ ዘምሩ። ይሄን ተጠቅማችሁ ደግሞ ስሜታችሁን በጭፈራ መልክ በውስጣችሁ ላይ ያሰባችሁትን እሱን አይደለም፣ በትክክል በመንፈስ ይሁን እንጂ በእውነት ይሁን እንጂ እንዴ ለኢየሱስ። ኧረ ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰውየንም ሳያገቡ 39 40 ዓመት የገቡ ሰዎች እግዚአብሔርን ጨቅጭቁ ሴቶች ወንድ ምናምን አይደለም። እግዚአብሔርን አምጣ ባላም ጠብላችሁ ወደ እግዚአብሔር መጮህ አለባችሁ። መንከባለል አለባችሁ። መንከባለል ዋጋ መክፈል፣ መንከባለል መጮህ አለባችሁ። በሽታ ተሸክማችሁ ትተኛት ቤት ውስጥ መተኛት አይሆንም። በሽታ ተሸክመ መተኛት አይደለም ወንድሜ። ና ይራገፍካ 2 ዓመት ውስጥ አግብቶ የወለዱ መንታ ስራ ያገኙትን ቶ በዚህ ቅባት ቢመሰከር የሚያልቅ አይደለም። እግዚአብሔር ብዙ ታምር ማታ ራሱ ታምር ነው እግዚአብሔር ሰራ። ረጅም ዓመት ልጅ አልነበራትም አንድ ሴት እግዚአብሔር በ3 ቀን ታረግዛለች። ልክ ከባላ ጋር ስትገናኝ ልጅ ሰጣለው አለ እግዚአብሔር። ሳያገቡ 30 እና 40 ዓመት የደረሱ ሴቶች ቢያገቡ ደስ ይላል። አንቺ ግን ወደ ቃልምሽ ማሽ ነው መገቢ፣ ወደ ራስሽ ማሽ ነው መገቢ። በጌታ በኢየሱስ በዚህ ቅባት ያልሆነ የለም። ሳውዝ አፍሪካ እግዚአብሔር ይመስገን የሆነ ችግር ይነሳል። እናንተ ብቻ ነው ይሄን ዘይት ወስደህ ሱቅ ላይ ይሄን ዘይት ወስደህ እንትን ላይ ሰው ለችግሩ ይገዛል። ምንም እኮ በሰው ጋር ነው ያለው። ብዙ አይነት ጦርነት አለ። እዛ ያለ ሰው እኮ ምንም እውነት ነው የሚመስለው። እናንተ አላችሁ መሀል ላይ ተኩላዎች። ከባድ ነው። የ30 ዓመት ሴቶቹን ተይ፣ የ40 ዓመቱን እሱን ተይ። አንቺ ወደ ቃልሽ ኧረ ኢየሱስ ያድናል። ስሙን ሌላ አጭቤ ደግሞ ቆንጅዬ ተመልከቱ። እዚህ ጋር ትላንትና ቅዳሜ በለቀኩት ቪዲዮ አሜን ብዬ 50 ሚሊዮን ብር ገብቶልኛል እያለ ነው። ከዛሬ ይሁድ ጀምሮ ያልተጠበቁ የታምራት ገንዘቦች ወደ እናንተ አካውንት መግባት ይጀምሩ። ታምራት ይሁንላችሁ፣ ምራፋችሁ ይቀያል። አሁን እነዚህን ደምራችሁ ነው ጴንጤ ነው ብላችሁ እዚህ ጋር ኮሜንት ሴክሽን ላይ ገብታችሁ አሜን የምትሉ እነዚህን ሰዎች በአምቡላንስ ጭኖ ወደ አማኑኤል መውሰድ ነው እንጂ 50 ሚሊዮን ገባ ይላል። ለቃላት አጠቃቀም ይቅርታ አድርጉ እንጂ 50 ሚሊዮን ለሰው የሚታስገባው ሰው እስቲ የ5000 ብር ሸሚዝ እስቲ ዝም ብለህ ቀይር፣ እሱን ቀይር። ፌክ አንተ አያፍሩም በኢየሱስ። በተለይ በዚህ ቲክቶክ ላይ በጣም ወጣ ዕቁብ ወጣ ቤት ወጣ መንገድ ወጣ ገባ የሚሉ ሰዎች እንትን የላቸውም፣ አያፍሩም በጌታ በኢየሱስ። በጣም ደፋሮች ናቸው። እውነት ለነገሩ ሰው ወስራ አያፍርም። ግን እዚህ ጋር አሜን የምትሉ ሰዎች አንድ ላይ ሰብሰብ ብላችሁ ለምን ተሳገቡ? የእናንተ የጤንነት ችግር ነው እንጂ ሌላ ምንም ችግር የለም። በእውነት የጤንነት ነው እንጂ የብር ችግር አይደለም እኮ። አንድ ላይ ሰብሰብ ብላችሁ ተመካከራችሁ ንሳገቡ። ኢየሱስ ያድናል። ኧረ ኢየሱስ ጌታ ነው። ስሙ ይሄንንም እኔ አንድ ጊዜ 4ኛ ክፍለ ጦር ግቢ ውስጥ ይሄ የማርያም እንትን አለ። ድሮ ሶሻሊስት ምናምን በነበረ ጊዜ ሰው በተለይ 4ኛ ክፍለ ጦር ግቢ እንትኖቻችን አባቶቻችን ካድሬዎች ምናምኑ ስላሉ እንኳን አደረሰ አይባባሉ፣ እንኳን ደረስክ ነው የሚለው። አንተ ዘሎ ራሱ የደረሰ ይመስል እንኳን ደረስክ ሲለው ምን ዶርስ እንደምሰራ እንኳን ደረስኩ እኔም አብሬ ይላል። ይሄን ነገር ነው ያስጠላል። እንኳን ደረስክ የሚባል እንዴ በራሱ ጥረት ያደረከው ይመስል እና እናቶቻችን ግን ምርጦች ናቸው። ጨርቆስ ይሄዳሉ፣ ማርያምን ያከብራሉ፣ ማህበር አላቸው። ግን በሶሻል ስታተስ ውስጥ ነው የሚለያዩት። ትንሽ ተለቅ ያለ ኑሮ የኮሎኔል የምናምን የሻለቃ ሚስቶችኛ አባት ያው ሎወር ፕሮፋይል ናቸው። እነሱ ማህበር አቋቁመው የእናቴ ጓደኞች ማህበር አቋቁመው ምናምን ነገር እያሉ ይደግሳሉ። እና እናቴን አንድ ጊዜ እማዬ ጓደኞችሽ እዚህ ያሉ አይደለም እንዴ ለምን እንደማትገቢ ስላት እኔማ ደሃ ነኝ አለችኝ። እኔ ልጅሽ ያለው ምን ችግር አለ አልኳት። ምን ያህል ነው ወጪው ስላት 2 ዓመት ቆይተን 200 ብር ሊፈጀው አለች። ለሷ ብዙ ነው ጉድ ነው። በቃ እኔ በ2 ዓመት ኮን ምን ችግር አለ እኔ ከፍላለሁ። በቃ 200 ብሩን አንቺ የምትፈልጊው ምግብ አይነት አድርጊና ማርያም ካልገባሽ ብዬ ገፍትሬ ያስገባኋት። አንተ ትንሽ ቆይቼ ያው እሷም እየዞረች ስትበላት ስትታከረመችና የተወሰነ ጊዜ ቆየውና እኔ ጴንጤቆስጤ ሆንኩኝ። እሺ ሊደርስ ሲል የሷ ተራ ሊደርስ ሲል እኔ ጴንጤ ሆንኩ። ሊወጣ ሲል እኔ ጴንጤ ሆንኩ። እሺ የሷ ተራ ደርሶ እሺ እና ደግሞ ቃል እኔ ደግሞ አዲስ መጥረጊያ ነኝ በዛን ጊዜ። እሺ አዲስ መጥረጊያ መረ በኢየሱስ እንደ ነገር አልፈልግም። ለሐሳብ ገንዘብ ምናምን እኛ አንሰጥም ምናምን
አረ ልጅ አታዋርደኝ ተራዬ ደርሷል አለች ስትል በቃ እኔ አልሰጥም በኔ ገንዘብ ጠላ አይጠመቅም በኔ ገንዘብ እንደዚህ ጭፈራ አልፈልግም እኔ አዲስ ነኛ አዲስ መጥረጊያ ስትገዛ አሮጊት ስትሆን ሰራተኛ ስጣት መጥረጊያውን አቤት አያያዟ ይኸው እንዴት አክሽኗ ራሱ እንዴት ወላይተኛ መዘፍን ነው የሚመስልና ትለዋለች በቃ ትጠርጋለች የሰው አይን ሁሉ ትጠርጋለች አንተ ማጠርገው የጎረቤት ሁሉ ነው የምትጠርገው አዲስ ነው አዲስ ወይ እንዴት ያመሪ መጥረጊያ ነው የምትለው እንደዛ ስትሆን አዲስ መጥረጊያ ነው የሚባለው እሱና እኔ ገና አዲስ ለራሴ አዲስ መጥረጊያ ነኝ ይገባኝ ነገር ያህል ገብቶኛል ስትሆን ግን ማህበረሰቡ ልትተው አትችልም አውትካስት አትሆንም ጉራ ነው ይሄ እና እባክህ ልጅ ያለችና ስማ እንዲያም ካንተ አልፈልግም ማለት መጨረሻ ብላ ስትል እህቴ ደወለች ኧረ እማዬ ተቸግራለች አለችኝ ኧረ ተው ስትለኝ በቃ እሺ አሳዘነችኝና በቃ ብር እንትን አልኩና እሱን የሰጠሽ እንዳትሏት እኔ እሰጥሻለሁ እሱን የሰጠሽ ብለሽ ለእናቴ እንዳትነግሪ በጎን ስጫት አልኩኝ ደስ አላት ልክ እንደወለ ዱብ ሲል ገንዘቡ ስልክ አምጡ ደውለች እኔ ጋር ስማ አንተ አንተ እንዲህ ብትለኝ እመቤት አቀበለችኝ አለች እንዴ የእምነቷ ጥንካሬ ትምህርቷ ጥንካሬ በጣም ነው የሚገርም እኮ ሐሳቡን እናንተ እንደፈለጋችሁ መስማት ትችላላችሁ ትንሽ ያስቃል ግን እንዴት ነው እኔ አሁን ያልተረዳሁት ነገር አለ አዲስ ስትሆን በሁሉ ነገር አክራሪ ትሆናለህ አሮጌ ስትሆንስ ላላ ነው የምታደርገው አሁን ብዙ ሰዎች እንደዚህ ነው አዲስ ጴንጤ ስለሆንክ ነው ምናምን አሮጌ ሲሆን ምንድነው ማወራው በኢየሱስ ላይ ሊጨምር ነው ወይ እንዴት ነው ነገሩ አልገባኝም አሁን ኢየሱስን ክርር ሳታደርጉ ምኑን ነው የሆነ መርዝ አለ ብዙ ሰዎች እንደዚህ ይናገራሉ ኢየሱስ ግን ብቻውን ያድናል እንግዲህ ምንም ማድረግ አይቻልም ክብር ለኢየሱስ ይሁን ስሙ ያንንም እቺ መንገድ እግዚአብሔር በሕይወቴ ላይ እንዲረዳኝ የጸለይኩባት መንገድ ናት ሙሴም ባህሩን ከፍለው ከተሻገሩ በኋላ እግዚአብሔር ድንጋይን ትከሉ አላቸውና እግዚአብሔር ዓላማዬ ነው የሚል መዝሙር አዘመራቸው ድንጋይ ያስተከላቸው እግዚአብሔር ስለሚረሳ አይደለም ሰዎች ስለሚረሱ ያንን ቀን እንዳይረሱ ሲል እግዚአብሔር ያንን አደረገ ለኔ ይሄ ቪዲዮ ቀረስኩት ለዛ እነሱ እንደረሱት እኔም እንዳረሳ በህይወቴ ጥያቄ በነበረኝ ሰዓት ስለረዳኝ ስለአምላኬስ ይሄ ቪዲዮ ቀረስኩት ተመስገን ስምህን ተርክ እውነት እኮ እግዚአብሔር ስለመረሳሳኛ እንረሳለን የሆነ ነገሮችን ካለፈን በኋላ ምንም በሱ ግን ለማለፍ አይደለም እኮ ለማየት የሚከብደውን ነገር አልፈናል ጌታ ረድቶን ክብር ለኢየሱስ ይሁን ደስ የሚል ቆንጆ መልእክት ነው ሰማያንንም ከዚህ በፊት ብያቸዋለሁ ጌታ ኢየሱስ እንደዛ ጎበዝ በዚህ ዘመንኛም ቢያገኝ ያለህን ሁሉ ፎሎወር ተከተለኝ የሚል ነው የሚመስለኝ በይና የዚህ ዘመኑ ትልቅ ጣዖት ደግሞ ፎሎወር አንዳንዶች ገንዘብን ሲመኙ በኃይለኛ ስቃይ ራሳቸውን ወጉ እንደሚለው አንዳንዶች ፎሎወር ሲመኙ በኃይለኛ ስቃይ በቃ ማለት በህይወት ዘመናቸው ከሚያምኑት ነገር ተቃራኒ ራሳቸው ራሱ እያደረጉ ግን በቃ ማለት አሁን ማምለጥ ነው ለጫማው በኋላ ይታሰብበታል እንደሚባለው በቃ አሁን ፎሎወር ካስገኘልኝ በኋላ ሊና ማህበረሰቡ ወሬቨር ብላብላ እሱ ሌላ ጊዜ እንነጋገርበታል መጀመሪያ መቀመጫዬ እንዳስተካክል የሚል ፍልስፍና ሲከተሉ ማየት አሁን ላይ ኖርማል ነው ገርዳሜ ምናምን ስለሚል የሰራቸዋል ልጅ ማለት በሰማይና በምድር ግልጽ ነው የተፈጠረው ነገር ግልጽ ነው ማለት ጌታን በሚያውቁ ፎር ዳት ማተር ኤቲስት በሆኑ ሰዎች ዘንድ እንኳን በቃ ይሞራል ልክ አይደለም ምንም እኔ በመኪና ነው ለምሳሌ የሚሄደውና ገና ለገና እኔ በመኪና እያለፍኩ ስለሆነ አንተ በመኪና ስለማትሄድ እንደዛ አይነት የኔን መልክ ያስጠላል ምናም ብለ እንደዛ ማድረግ ልክ አይደለም በቃ በየትኛው ማህበረሰብ ህግ ይሄ ልክ አይደለም you can't justify ኦፊሻሊ ግን ስሟን ቀይራ በዚህ ስም ነው ተጠቅመው ከዛ ሰዎች ምን እንደሚሞክሩት ሪዝን አውት ለማድረግ ይሞክራሉ ልክ እንዳልሆነች ምናም 100% ሲኖር ልክ እንዳልሆነች አሩን ነው እንግዲህ ግን ያልተወቀሰችበት ምክንያት አሁን ያልኩት ፍልስፍና ነው ለጫማው በኋላ ነው የሚታሰበው ወዳጆቼ በወንጌልም ውስጥ ብዙ ጊዜ የሚሰራው ስተት እንደዛ በወንጌል ይኸውላችሁ ያለብንና የሌለብንና ኃላፊነት መለየት አስፈላጊ ነው ጌታ ኢየሱስ ያንን ጎበዝ አገኘውና ወደደው ተጠግቶ ነገረው ጎበዙ አንዳንድ ኮንፊዥኖች ነበሩት ኮንፊዥኖቹን በሙሉ አጥርቶ ነገረው እንዲህ ነው የሚገኘው ከዛ አሁን ጥያቄ አይደለም ያለው የምርጫ ጉዳይ ነው ከዛ ጎበዙ እንዳጋጣሚ ኢየሱስን አልመረጠው ከዛ ኢየሱስ ምን እንደመለሰለት ታውቃላችሁ ምንም አልመለሰለትም ሄደ በቃ
የዓለም ብርሃን በሌላ መንገድ ሄደ። መሸጫውን ነገረው። አይ ይሄኛው ከዚህ ይሻላል ብሎ መረጠ። አንዳንዱ ነገር የወንጌል ኃላፊነታችን ሜኪንግ ሹር ዳት ንጹህ ወንጌል እንደሰሙ ሰዎች እስከ ዓለም ዳር ድረስ የሚያድነውን የእግዚአብሔርን ልጅ ንጹህን አንድያ መንገድ የሆነውን መናገር የኔ ኃላፊነት ነው። እኔ ያለው የዓለምን ነገሩ እኔን ነው የሚያስጠይቅ። ሰዎች ንጹህን ወንጌል ምንም ኮንፊዥን በማይፈጥር ሁኔታ ከሰሙ በኋላ ግን የምርጫው ፓርት የነሱ ነው። ታውቃላችሁ they might not like Jesus አይ ነው አልፈልግም ኢየሱስን ማለት መጣቸው። ከዛ በኋላ ያለው ድርቅና ነው። ከፈለግ ወይ ሰይፍ ይዘህ ካላስፈራራ በቀር ከዛ በኋላ ድርቅና በቃ አንፈልግም ማለት ጌታ ኢየሱስ ክርስቶስ። ነትራካ የሚባለው ጳውሎስ ራሱ ነትራካ የሚባል አገልጋይ ነው። ባገኘው አጋጣሚ አንተ ፍርድ ቤት ኮርት ላይ ቆመ ሰንሰለት ለብሰ ወንጌል መናገር ይፈኒ ኤቭሪዌር ነው ጳውሎስ የሚናገረው። ግን ደግሞ አንዳንዱ በቃ ሚድኑ አሉ አይነት የመንፈስ ቅዱስ ምሪት ተከትሎ አንዳንድ ሰዎች እየነገሩ ያለው ነገር ባይዘው ሪዝኒንጋቸው በሰማይና በምድር ማይገጣጠም ሲሆን ምን እያሉ እንደሆነ ታውቃለህ? በቃ አልፈልግም ምን አገባህ ነው። እንደው ለህሊናቸው እንዲቀር የሆነ ነገር ምክንያት ያላቸው ለማስመሰል እየሞከሩ ነው እንጂ አልፈልግም በግድ ነው እንዴ እያሉ። ስለዚህ ተናግረ ምን ታረጋለህ? የጫማህን እንትን ትቢያ አርገህ ትሄዳለህ። ልክ ኢየሱስ ትቶ እንደሄደ ሜክ ሹር ግን ጸልይለት። በህይወት ያለ እስትንፋሱ ያለ ሰው ያልሞተ ሰው በሙሉ የመዳን ቻንስ አለ። ጸልይለት ደጋግመህ። ምክንያቱም አንዳንድ ጊዜ በሽታው ባህሪ ሆኖ ስርንጅ ሲገባ የመንፈራገጥ እንትን ማለት የማስጮህ ምናምን መድኃኒቱን ስትሰጥ ሰዎች እስቲ ንገረኝ ምናምን ብለው በትህትና ላይ ሰሙ ይችላል። የበሽታው ባህሪ ሆኖ መንፈራገጦች አሉ። መድኃኒቱን በአግባቡ ከሰጠህ በኋላ ያለ ምርጫና እሱ ይለያል። ኢቭን በአግባቡ ከሰጠህ በኋላ እንኳን ስቲል መጸለይ ግን ያስፈልጋል። ኤኒወን እስካልሞተ ድረስ ተስፋ አለው የመዳን የዘላለም ህይወት የማግኘት የእግዚአብሔር ልጅ የመሆን የዘላለም ደስታ ውስጥ የመግባት እድል አለው። ይሄ ደስ የሚል ቆንጆ አገላለጽ ነው። ይሄንን ደግሞ እያየነው ነው። ሰዎች በጌታ ቤትም ሆኖ ዝናን አሁን የመጣውን የሶሻል ሚዲያ ላይ ያለውን ነገር ለመቀበል በኢየሱስ ስም አይዛብ እንደዛ አይሄድም። አይዛብ እንደዛ አይሄድም። ግን ከኛ ጋር ይሄ እኮ የሚሄድ አይደለም። ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሞየንን በጣም ድራማ የሚሰራ ብዙ ሰው አለ አሁን ቸርች ውስጥ በጣም ድራማ። እኛ ስላላወቅን የማይታወቅን ይመስለው ሰው አለ። እንደዚህ ከማሰብ መድኃኒዓለም ያድናችሁ። አዋራጅ ነው ኃጢአት። አንተ የምትፈጥረው የሆነ ዲም ላይት እንዴት የሆነ ዲም ላይት የሚመስል አለ ስትል ጠፍቷል። ጠፋ ስትል ብግ አንተ ክሪስማስ ትሪ ነህ እንዴ? አንተ ፏ ጥፍት ይላል አንድ ሰሞን ፏ። ምክንያቱን ልንገርህ፣ ስማኝ፣ ትሰማኛላችሁ አይደለም? እንደ እግዚአብሔር ሰው ተቀበሉኝ የለ። እኔ ሐቃቅ ነገር ነው የምነግራችሁ። በጨለማ ባለበት የብርሃን ስራ እንደሌለ ሁሉ ብርሃን ባለበት የጨለማ ስራ፣ ብርሃን በበዛ ልክ የሚያሳፍር ስውር ነገር ለመተው ድል ታገኛላችሁ። ኢየሱስ ቀጥሎ ጠብቃቸው ብሎ የጸለየው እላያቸው ላይ ይሄ ከዓለም እንዲወጡ ያደረገ ብርሃን የስበት ዓለምና ሕግ እነሱን ስላገኘ ነው። እንደዚህ ነው የሚለው። ይቅርታ እንግዲህ ኤፌሶን 5 ቶሎ ብዬ መልእክቴን ጨርስና ኤፌሶን 5 ላይ ምን ይላል? እሺ በቅዱሳን የሚገባ ነገር እንደሚገባ ነገር ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ ምን አይበል አይሰማ። የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሆኑ፣ ይልቁኑ ምስጋና እንጂ ካለ በኋላ ይህን ወቁ፣ አመንዝራ ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ምን የለውም ርስት የለውም። ማለት የመንግስቱ ዓለም አይደለም ነው። ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ለምን? ቀድሞ ጨለማ ነበራችሁ። ጉድ! አሁን ግን በጌታ ብርሃን ናችሁ። ዞር ብለህ ንገረው፣ በጌታ ብርሃን ነህ በሉት። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ስሞየንንም አያችሁ፣ አቤት ዝነጣ! አንተ በጣም ነው እንደዘነጥከው።
ያሳዝናል። መድረክ ላይ ነው የሚታየው። የሌለ ዘንጣል። ምን ትላለህ አሁን? ይሄ ምን ትላለህ? ግራ የተጋባ ነገር ስሞይነን ምን አለ ካንተ ማነሽ ደግሞ አንቺ በቀሉ ነሽ። እዚህ ጋር ፖሊሽን ምናምን ቻፕስቲክሽ ነው እንዴ ውስጡ ማለት ክብር ለኢየሱስ ይሁን። ሌላ ምን እንላለን? ስሞይነን ውርደት ጴንጤነት አይደለም። ውርደት ድህነት አይደለም። ውርደት ወገኖቼ ስራ ማጣት አይደለም። ውርደት ኢየሱስን ባለማመን የሲኦል ተጓዥ መሆን ነው። ደስ የሚል ቆንጆ መልእክት። እውነት ነው። ያለ ኢየሱስ መኖር ነው ውርደት እንጂ ከኢየሱስ ጋር መኖር የምን ውርደት ነው? ህይወት አገኝተ ዋናውን ይዘ እዚህ ያለ ላይ ቤት ሰርተ አይቻልም። እሱማ ክብር ነው። ያለ ኢየሱስ መኖር ግን ውርደት ነው። ብዙ ሰው በዚህ ምድር ላይ የሚያገኘውን ያንን ትናንሽ ነገሮችን እንደ ክብር አይደለም፣ ያኛው ነው ክብር። ይሄ ውርደት እኮ አንድ ቀን ጥለት ይሄዳል። ኢየሱስ ብቻውን ያርናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።